ያለው ከጣና ቴሌቪዥን ነው። አርበኛ ኮሎኔል አዲሱ ደባርቄ የገብርዬ ክፍለ ጦር ዋና አዛዥ እና እንዲሁም ደግሞ የ206ኛ ኮር ዋና አዛዥ። እንደምንሰነበት ወንድም አለም፣ ቀጠናው ምን ይመስላል? የእናንተ ክፍለ ጦር እና አጠቃላይ ኮሩ? ያው አሁን ያለው ሁኔታ በገብርዬ ክፍለ ጦርም እንደ 206ኛ ኮርም ጥሩ ሁኔታ ላይ ነው ያለው። ያለው ጅምርም ያን ያህል የበገረውም አይደለም። ራሱን አዘጋጅቶ ለሚመጣበት ነገር ሁሉ መመከት የሚችልበት ቁመና ላይ ነው ያለው። ያው እውነታውንም የአማራ ሕዝብ ያውቃል። እንግዲህ በግራ በቀኝም መግለጫ ምናምን ውዥንብር እንትን ይላል። ነገር ግን እውነቱን የአማራ ሕዝብ ያውቃል። የኛ ኮርም በዚህ የሚደናገጥም የሚበራገግም አይደለም። የሚመጣበትን ነገር ሁሉ መመከት የሚችልበት ነገር ግን በተለይ ይሄ ከወገን ጋር ያለውን ጦርነት ፈልጎ መሄድ ፈልጎ ከመጣ ግን መመከት ከሚችልበት ቁመና ላይ ነው ያለው። ወንድሜ እጅግ አድርጌ አመሰግናለሁ ኮሎኔል አርበኛ አዲሱ ደባርቄ። ከዚህ ጋር በተገናኘ እንግዲህ አንተ የምትመራው ኮርም ሆነ እንዲሁም ደግሞ ክፍለ ጦር ዋና አዛዥ አንተ ነህና ያለፉትን 3-4 ወራት ከሚያዝያ 3 ውዥንብር በኋላ አንድም ቀን ያለ እረፍት እንግዲህ ሰራዊት በማደራጀት እንዲሁም ደግሞ ጦር እያካሄዳችሁ ትገኛላችሁና አጠቃላይ የጦሩ ቁመና ምን ይመስላል? አሁን የጦሩ ቁመና ከነበረበት እንግዲህ ያለፈውን የመከራ ዶፍ እንደሚታወቀው ታላቁን አባታችን መሪያችን ካጣን በኋላ በልክና በቁጭት ነው እየተደራጀ ሚኒሻውም መከላከያውም እየፈረሰ እያደራጀን ከነበረው የበለጠ አደረጃጀት በሻለቃ በቲም በጋንታ በክፍለ ጦር ተደራጅቶ ተበታትኖ የነበረው ወደ አንድ ቀጠና ተሸክፎ እውነት ለመናገር የመሬት ላይ የሚታይ ነው። 5 ብርጌድ አለው ገብርዬ ክፍለ ጦር። 5ቱ ብርጌድ በ5 ቦታ ላይ ተደራጅቶ ነው የሚገኘው። እንደ ኮርም አጠቃላይ አንበሳው ጋር ክፍለ ጦርም ተራራው ራስ ጉና ክፍለ ጦርም ጀነራል ኃይሌ መለሰ ዘውባንተ ክፍለ ጦርም እንግዲህ አጠቃላይ ቀጠናውን እየዞርን እያደራጀን ጥሩ ቁመና ላይ ነው ያለው። እንደሚታወቀው ሙጃ ኃይሌ መለሰ ዘውባንተ ክፍለ ጦር እንግዲህ እስካሁን ድረስ ተበታትኖ የነበረበት ሁኔታ ነበር። አሁን በአንድ ላይ ተበውዞ ግዙፍ የሆነ ክፍለ ጦር ተመስርቶ ስማዳ ላይ ያለ አንበሳው ጋይንትም በሚገርም ሁኔታ ላይ ጠንካራ ቁመና ይዞ ነው ያለው። አሁን 206ኛ ኮር ካሁን ለዚያው በበለጠ በደንብ ተደራጅቶ ጥሩ ቁመና ላይ ነው የሚገኘው። ይርጋ አመሰግናለሁ አርበኛ ኮሎኔል አዲሱ ደባርቄ ስተን ስላለው ማብራሪያ። እንግዲህ የኮሩና የክፍለ ጦሩም ቁመና በዚህ ደረጃ እንደሆነ ቀደም ሲል በተለያዩ የግንባር መረጃዎቻችሁ ለማወቅ ችለን ነበር። ከዋና አዛዡ መስማት ስለነበረ ብለጠይቅ ነው። እንዲያው አጠቃላይ በቀጠናው ከወታደራዊ ዝግጅት በተጨማሪ ማህበራዊ አገልግሎትም እንግዲህ እናንተ ከህዝብ በማደራጀት እንዲሁም ደግሞ በማወያየትና ትምህርት በማስጀመርም ሰፊ ርቀት እንደተጓዛችሁ ይታወቃል። አሁን ትምህርት በማስጀመርና በገበሬውም ደግሞ ወደ እርሻው በመመለስ በኩል ያለው ሁኔታ ምን ይመስላል? መልካም። ያው እንግዲህ ትምህርትኛ 206ኛ ኮር በሚንቀሳቀስበት ቀጠና በሙሉ እየተንቀሳቀስ ትምህርት አስጀምረናል። ለመምህራን በሚያመች ሁኔታ አካባቢውን ለክራይ በሚያመች ሁኔታ ወታደሩን ወደ አንድ አካባቢ እየጠረነፍ በማይሳቀቅበት ሁኔታ እንዲያደርግ አድርገናል። አጠቃላይ ይሄ የግብርና የመምህር ሌሎችም ማህበራዊ ዘርፍ በሙሉ አገልግሎት እንዲሰጡ የምንችለውን ሁሉ ነገር እያደረግን ነው እና አሁን የጤና ተቋምም ሁሉንም ነገር በጥሩ ሁኔታ አስጀምረናል። ሰራዊታችን አሁን ሁሉንም ግንዛቤ ተቀብሎ እያስተናገደ ይገኛል። ወታደሩን በወታደር ፖለቲካውን በፖለቲካ አሰላለፉን በሚገርም ሁኔታ አድርገን ነው እያሰራን ያለ ነው። በድጋሚ አመሰግናለሁ አርበኛ ኮሎኔል አዲሱ ደባርቄ እየሰጠን ስላለው ማብራሪያ፣ እንዲሁም ደግሞ ክፍለ ጦሩም ሆነ ኮሩ እየሰራውን ስላለ ተጋድሎና ማህበራዊ አገልግሎት እጅግ አድርገን እናመሰግናለን። ቀደም ሲል ያንተን እና እንዲሁም ደግሞ የምክትልህን መኖሪያ ቤቶች ጨምሮ የበርካታ ንጹሃንን መኖሪያ ቤቶች በአገዛዙ በተለይም ደግሞ በባዕድን ሚሊሻ እንደተቃጠሉባቸው እናስታውሳለን።
አሁን ደግሞ በርካታ የሚሊሻ አባላት በዋናነት ወደ ገብርዬ ክፍለ ጦር እየተቀላቀሉ እንደሆነ ትናንትናም አንድ ሻምበል ሙሉ ከሚሊሻ ከነ ዋና አዛዡ እንደተቀላቀላችሁ እናውቃለንና አጠቃላይ በቀጠናው ያለው እናንተ ያደረጋችሁትን ጥሪ ተከትሎ እየመጣ ያለው የሚሊሻና የአድማ ብተና ሁኔታ ምን ይመስላል? ያው እውነቱን እንግዲህ መሬት ላይ ቅድም እንደነገርኩህ የተመለከተው ነው። እንግዲህ ስንወጣም የወጣ ነው ለአማራ ሕዝብ እንጂ ለሌላ ለግል ጥቅም እንዳልሆነ የተረዳው የሚኒሻ አባል፣ የአድማ ብተና አባል ሁሉም አሁን ተገንዝቦታልና የክፍለ ጦሩ ቃል አቀባይ እንደነገረ የሰዴ ሙጃ ሚሊሻ ጠርናፊ የሆነው ወጣጁ ከበደ ያለውን አባል በሙሉ ይዞ የቡድን መሳሪያዎችን ጨምሮ ይዞ ወጥቷል ማለት ነው። አሁንም አላቋረጠም እየወጣ ነው። ይሄ የኛ የአደረጃጀታችንና የአስተላለፋችን መልካምነት ከህዝብ ጋር ያለን ቁርኝት መልካም መሆኑን የተገነዘበውና የወጣንበት ዓላማ ከእውነት ጎን መቆም ስለፈለገ ነው ይሄን ያደረገው እንጂ እስካሁን ድረስ አሻገር ያየንበት ቀን ያሳለፍኩት የበደልኳችሁን ይቅር በሉኝ፣ አሁን ግን ከእናንተ ጎን ሆኜ አገለግላለሁ፣ ለህዝቤም ጠንክሬ እሰራለሁ ሲል ነው ቃሉን የሰጠን ሚኒሻው። በዚህ ልክ ነው። አሁን ሰዴ ሙጃ ያለ ሚኒሻ ሙሉ በሙሉ በሚባል ደረጃ ፈርሷል ማለት ይቻላል። የቀሩትም በዚህ 3 ቀን እንደሚወጡ ነው የምናረጋግጠው። ይርጋ በድጋሚ አመሰግናለሁ። እንግዲህ አርበኛ ኮሎኔል አዲሱ ደባርቄ በተደጋጋሚ ጊዜ እናንተ ጥሪ ታቀርባላችሁ። የእናንተን ጥሪ ተከትሎ ሚሊሻና አድማ ብተና ደግሞ ለመውጣት ፈተና የሆነበት ይበቀሉናል የሚል ስጋት ያለበትና እናንተ ለሰራዊቱ ወደ እናንተ ላይ መጣው እንዲሁም ደግሞ ጥሪውን ተቀብሎ ከጠላት ካምፕ ወጥቶ ወደ ቤቱ መሄድ ለሚፈልገው በሙሉ የምትሰጡት የሰላም ዋስትና የደህንነት ዋስትና ምንድነው? እሺ መልካም። ባለፈው በመግለጫችን እንደተናገርነው ለሚመጣው ትግል ለሚፈልገው መሳሪያውን ይዞ እንዲከላከል እና እንዲታገል አማራን እንዲያድን ካለያ ቤቱን መምራትና አቅም ያነሰው ወይም ደግሞ በቃይ ብሎ ከቤቱ ለሚቀመጠው የምንችለውን እገዛ አድርገንለት ከነ መሳሪያው ራሱን የሚጠብቅበት ይዞ ወደ ቤቱ እንዲቀመጥ፣ ሌላ የሀገር መከላከያ ለምሳሌ ከደቡብ ከኦሮሚያ የመጣ ከሆነ አስፈላጊውን የመሳሪያ ዋጋ እየሰጠን ሲቪል ልብስ እያለበት መታወቂያ እየሰራ ነው እየሸኘን ያለ ነው። ይሄም ባለፉት አመታት ባሳለፍናቸው ተሞክሯለን። አሁንም የቀጠልንበትና ካዛ አሻሽለን የምንሰጠውን የገንዘብ መጠን ሁሉ ጨምረን አሻሽለን ነው እየላክን ያለ ነውና ይሄ ሙሉ በሙሉ በሚባል ደረጃ ዋስትና አለን። እንደውም ገብርዬ ክፍለ ጦር ባለፈው ሚዲያ ላይ ያላያችሁት እንደው እንጂ ሽልማት ሁሉ ቤተክርስቲያን ላይ ህዝብ ባለበት ሽልማት አካሂደናል። ለመጡት የብር ሽልማት ሸልመናል ማለት ነው ለሚኒሻዎች። እና አሁን ከትጥቅ ጋራ ፎከስ አናደርግም። ትጥቃቸውን እዚህ ይዞ ለሚቀላቀልም ቤቱ ላይ ለሚቀመጥም ትጥቁን እየሰጠን ነው እየሸኘን ያለ ነው። በጣም አመሰግናለሁ አርበኛ አዲሱ። እንግዲህ ቀደም ሲልም እንግዲህ ታላቁ አርበኛ ከፌ በነበረበት ሰዓት እንደምታስታውሰው በርካታ የብልጽግና መከላከያ ሰራዊት አባላት እናንተን ከተቀላቀሉ በኋላ ወደ ሀገራቸው ሄደው ያኔ በወቅቱ አንተ ምክትል ነበርክ። ካንተ ጋርም ከአርበኛ ከፍ ያለው ጋርም ሲደዋወሉ እንደነበርና ወላጆቻቸው እንዳመሰግኗቸው እናስታውሳለንና ያንን እንደቀጠላችሁ ነው የሰማው። በጣም እናመሰግናለን። በእኔ በኩል ጨርሻለሁ። በአንተ በኩል የምታስተላልፈው መልእክት ካለ ድል ውስጥ አርበኛ ኮሎኔል አዲሱ ደባርቄ። እሺ አመሰግናለሁ። እኔ ማለት የምፈልገው አጠቃላይ ለአማራ ታጋይ ለሆነው ለአፋባ የሚሆን ላፋድ ይሄ የመግለጫው ጅምብር ህዝባችን ማደናገር የማይጠቅም መሆኑንና ልዩነታችን አጥበን አንድ ሆነን የአማራን ስቃይ ማሳጠርና ትግላችን ማሻገር እንዳለብን ሁሉም ይሄንን መቀበል እንዳለበት ነው ማስተላለፍ የምፈልገው። ይሄ የአማራ ህዝብ ሁሉም ከውስጥም ያለው እውነቱን እያየ ትክክለኛ እኛ ነን እነሱ ስህተተኛ ናቸው እያሉ መፈራረጅና መጠላለፉ አይጠቅምም። የሚጠቅመን አንድ ሆነን መጓዙ ነውና ለዚህ የሆነ ልብ ሁላችንም እንዲኖረን ካለያ እውነቱን የአማራ ህዝብ እንዲያይ ከእውነት ጎን እንዲቆም አጭበርባሪውና ውሸታም ነው ብሎ እንዲናገር ነው የምፈልገው። ሁላችንም ከእውነት ጎን እንቁም ማለት ነው የምፈልገው። ጨርሻለሁ።
እጅግ በጣም እናመሰግናለን። እንግዲህ ህዝብ ያያል፣ ህዝብ ይፈርዳል። እንግዲህ ህዝብ ከእውነት ጎን እንዲቆም ጥሪ አቅርበሃል። እጅግ አድርገን እናመሰግናለን ስለሰጠን ማብራሪያ፣ እንዲሁም ደግሞ ስለምትከፍሉልን መስዋዕትነት ከልብ እናመሰግናለን። እግዚአብሔር ይስጥልን። በድል እንገናኝ ወንድም አለም። አሜን።